አሁን የአንድን ሰው ህይወት ለማትረፍ ብሎ የራሱን ቤት ብጥብጡን አውጥቶታል ታውቃላችሁ እዚህ ጋር ስንት ህይወት ነው ያለው በርግጥ የሰውን ህይወት ለማዳን ትክክል ልክ ነው ነገር ግን ዛሬ ስንት ህይወት ነው እዚህ ጋር እየተበጠበጠ ያለው ህይወቱ እኮ ነው እየተበጠበጠ ያለው ትዳሩ እኮ ነው እየተበጠበጠ ያለው እቺ ሰው ሁለት ነፍስ ሆና ነው እኮ ስትጨነቅ የነበረው ዛሬስ ነገስ ምን ይኮናል አሁን ይቀጥልበታል አውቃለሁ ይሄ ስራው በቃ ይቀጥላል እኔ ለራሴ መጀመሪያ ላይ ልጁ ምን ነክቶታል ለምን ከልጅነቱ ጀምሮ ከመጀመሪያ ከወጣትነቱ እንኳን ሳገባ በፊት የሌለው ባህሪ ከየት መጣ ብዬ ነው በጣም እኔ የተጨናነኩት ናሂን አላሳየህም ብላለች ልጇን ታሳዩ ልክ ተጋረገች ሊቀጣ ይገባዋል ተወኝ በእናትህ እኔን አታበሳጭ ሊቀጣ ይገባዋል አይ አንተ ለሱ ያዘንክ ነው እንዴ አሁን ያዘንኩ ሳይሆን አሁን ማገጠም አላማ ባይማገጥም ቢማገጥም እዚህ ጋር እውነቱን እሱነቱ ነው የሚያውቀው አይደል እዚህ ጋር ደግሞ እኛ በተመልካችነት በእይታ በሰማነው አድርጓል ነው የምንለው ስለዚህ የሱ እውነት እስከሚጣራ ድረስ ውብዬ ትክክል ናት አልፈርድባት ትክክል ቁጭ አድርጌ ነው ማወራው በቃ ካለበት ጠርቻው አምጥቼ በቤቱ ቁጭ ብሎ እናወራታለን በጠረጴዛ ዙሪያ እቺ ልጅ እኔ ጫና ማረግባት ነገር የለም በቃ የሷ ውሳኔ ነው የሷ ህይወት ነው እኔ አይደለም በሷ ቤት ምኖረው እኔ አይደለም ነገ ህይወቷን ምኖረው እሷ ናት ምትኖረው ታቀበታለች እሷ አይራሷል ስለዚህ እኔ እናትም ብሆን ናሆም አዎ ለሰው ብሎ ነው ያደረገው አዎ አድርጓል ያ ግን እዚህ ጋር ያለው ህይወቱ እንዴት ሆነ ነገስ ናሆም ምን ያስተማማኝነት አለው ሰላም እንዴት ናችሁ ውድ ቤተሰቦቻችን ደህና ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ እናንተ እንዴት ናችሁ ቤተሰብ ሁሉ ሰላም ሁሉ አማን እግዚአብሔር ይመስገን በጣም ደህና ነኝ እንግዲህ ወደ ሚዲያ ወደ እናንተ ከመጣው 4 ቀን 5 ቀን ሆኖኛል እንግዲህ ጠፍቻለሁ ትንሽ አሞኝ ነበር 4 ቀን ሙሉ አሞኝ ነበር ለዛ ነው የጠፋሁት ወደ እናንተም ያልመጣሁት በእናንተ ጉዳይም እንደዚህ ቪዲዮ ያልሰራውላችሁ በጣም ትንሽ አሞኝ ነበር ለዛ ነው ቤተሰብ እንዴት ናችሁ ደህና ናችሁ ሁሉ አማን ሁሉ ሰላም እግዚአብሔር ይመስገን በጣም ደህና ነኝ እንግዲህ ዛሬ ተሽሎኝ ሙሉ ለሙሉ ባይሻለኝም እግዚአብሔር ይመስገን ደህና ነኝ እንግዲህ ዛሬ ወደ እናንተ የመጣሁት ሁላችሁም አይታችኋል የናሂን ቪዲዮ እንግዲህ ሙቤ ሁሉንም ነገር አውጥቷል እኔ መጀመሪያም ነግሬያችኋለሁ ቤተሰብ ወደ ሚዲያ እናንተ ጋር ስመጣ ናሂ ምክንያት ይኖረዋል ያንን ነገር ሲያደርግ ናሂ በምክንያት ነው ወዶ ፈልጎ አይደለም በጣም እርግጠኛ ነበርኩ ለወደ እናንተም ደግሞ ነግሬያችሁ ነበር ብዙዎቻችሁ የተቆጣችሁኝ ነበር ምናምን እንግዲህ አይታችኋል ሙቤ በእናቱ ኬዝ እንግዲህ አስፈራርተውት ሙቤን እንግዲህ ወደ ናሂ ነው ልጅቷን ያመጡትና እንግዲህ ናሂ ፈልጎ አይደለም ያንን ነገር ያደረገው እንግዲህ ለውብዬ ፍቅር ብሎ ነው እንግዲህ ምንም ማድረግ አይችልም እንግዲህ ናሆም ለሰው የሚያስብ ለሰው የሚጨነቅ በጣም ለሰው ትልቅ ቦታ ያለው ሰው ነው ናሂና መልካም ጎኑን ሁላችሁም እንግዲህ በጀርባ ያለው ነገር የሚፈጠረው ነገር ሳታውቁ አትፍረዱ እንግዲህ ምክንያት ኖሮ ነው ያን ነገር ናሂ ያረጋው እንግዲህ ማዘር ተጸጽታለች በጣም እንትን ብላለችና እንግዲህ ዛሬ ወደ እናንተ ቪዲዮ መጣሁት እንግዲህ ትላንት አይቼ በጣም ስሜታዊ ሆኜ ነበር እስከ ማልቀስ ድረስ ደርሻለሁ ምክንያቱም እውነቱ በመውጣቱ ነውና እንግዲህ እኔ ብዙዎቻችሁን ቤተሰብ ይቅርታም ጠይቂያችኋለሁ ያኔም እንግዲህ ምክንያት ስላለው ነው ብያችኋለሁ ናሂ ወዶ አይደለም ያንን ነገር ያደረገው ምክንያት ባይኖረው ናሂ ያንን ነገር አያረግም ለብዙዎቻችሁ የነገርኳችሁ ነበር ብዙዎቻችሁም ደግሞ የተሳደባችሁኝ ነበር አስመሳይም ብዙ ስድብ ነበርና አይታችኋል በመጨረሻም እንግዲህ ጥፋተኛ ያደረገው ነገር ልክ አይደለም እንደዛ ቢሆንም ግን ወንድሙ ነው ጓደኛው ነው ሙቤ ማለት ለሱ ሲል ምንም ችግር የለውም ያረግ እና ብዙዎቻችሁ በጣም እንዳዘናችሁ ራሳችሁ ላይ በጣም እርግጠኛ ነኝ ምክንያቱም ናሂ ያንን ነገር ሲያደርግ እንግዲህ ምክንያት ኖሮ ነው ያንን ነገር ያደረገው እንግዲህ ማዘርም እዚህ ናት ያለችው ማዘርም ብዙ ነገር ታወራለች እንግዲህ አዲስ አበባ አሁንም በቃ ልንሄድ ነውና
ቅርብ ጊዜ ነው። ከዚህም በኋላ 5-6 ቀን ብቻ ነው የምንቆየው እዚህ አርባ ምንጭ። ያው የሚመጡ ሰዎች አሉ እዚህ መጥተው ከፋዘር ጋር የሚሆኑ ልጆች አሉ። ያኔ ነው እና የምንሄደው። ለዛ ነው ትንሽ የቆየ ነው ያልወጣ ነው። እንግዲህ ቤተሰብ ናሂ ጋርም ስልክ ለማውራት ሞክር ያለው እንግዲህ እስከ ማልቀስ ድረስ ደርሰናል። እንግዲህ በጣም ጥፋተኛ ነኝ እኔም ያው ምክንያቱም ናሂን እየወገንኩ ነበረ ወደ እናንተ ስመጣ። ያው ብዙዎቻችሁ እንደዛ ነው የመሰላችሁ። ናሂን እየወገንኩ ያገዝኩ ነው ብዙዎቻችሁ የመሰላችሁ። አሁንም ድጋሚ ይቅርታ። ያው እኔ ናሂን ምክንያት ስላለው ነው ሁሉም ነገር ያረገው ብያቸዋለሁ። አሁንም የእውነቱም ሲወጣ እንደዛ ነው የሆነው እና ቤተሰብ እንግዲህ ማዘር አለች፣ ማዘርን ትመጣለች። ሀሳቧን አይዲዋን እኔ እነግራለሁ። ምን እንደተፈጠረ ሁሉም ነገር ነግራታለሁ። የተሰማትን ነገር ማዘርም ወደ እናንተ መታ ያው እንድትናገር ነውና እና ቤተሰብ እንግዲህ እኔ ውብዬን አንድ ጥያቄ ነው አሁን የምጠይቃት። አንድና አንድ ብቻ ነው የምጠይቃት ምለምናትም። እንግዲህ አላሳይም ብላለች ውብዬ ልጇን ነው ሁለቱም ነውና ያው አላሳይህም ከዚህም በኋላ ብላለችና ውብዬ ያው እውነቱን ሰምተሻል፣ እውነቱን አይተሻል። እንግዲህ ናሂ ልጁን አሳዩ በቃ ይያት እስቲ ልጁን ውብዬ በእናትሽ ቢያንስ አባት ነው አይደለም ብታሳዩ ደስ ይለናል ውብዬ። ይሄን ብቻ ነው እኔ የምለምነው፣ ወደ አንቺ መጥቼ ይሄን ብቻ ነው የምለምነው፣ አሳዩ ልጁን። እንግዲህ ያው እንደዚህ ብዬ መለመንም አልፈልግም፣ ግን እናት ነሽ ባለሽ ነው እሱ ደግሞ እንግዲህ ተረጂው እና ልጁን ብታሳዩ በጣም ደስ ይለኛል። እና ይሄን ብቻ ነው የምለምንሽ። እና ቤተሰብ እንግዲህ ማዘርን ጠርቼ ማዘርም የተሰማትን ነገር ወደ እናንተ ታስረዳችኋለች። እንግዲህ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሳብስክራይብ ላይክም ለምታደርጉ ሁላችሁም እግዚአብሔር ይጠብቃችሁ። በያላችሁበት ሰላም ሁኑልን። ቤተሰብ ከልብ እንወዳችኋለን። ሰላማችሁ ይብዛልን። ማዘር ስትመጣ የተሰማትን ያው ሁሉም ነገር ነግራታለሁ ለማዘር። ማዘር ምን እንደምትል ተከታተሉ። ሁላችሁም እንወዳችኋለን። ሰላማችሁ ይብዛልን። ይህ ቪዲዮ ስታዩ ላይክ፣ ሼር፣ ሳብስክራይብ ማድረጋችሁ እንዳትረሱ። ከልብ እንወዳችኋለን። ማዘር ስትመጣ እንቀጥላለን። ተከታተሉ እሺ። እና ቤተሰብ እንግዲህ ተመልሼ መጥቻለሁ። እንግዲህ ማዘር ውስጥ ትንሽ ስራ ይዛ ነውና አሁን ያው ጨርሳለች። እንግዲህ ፈትለ ነይ አሁን ፈትለ ነይ ቆየሽ ለመምጣት። እንግዲህ ቤተሰብ ያው መታለች ማዘር። እንግዲህ ትንሽ ቆይታ ነውና ወደ ስራ ይዛ ነውና ለዛ ነው ትንሽ አርፍደን የመጣ ነው። እና እንግዲህ ፈትለ ያው አይተሽ እንደሆነ እንግዲህ እርግጠኛ አይደለሁም። እንግዲህ ልንገርሽ በትንሹ እንግዲህ ትላንት የተለቀቀ ቪዲዮ አለ። ያ ቪዲዮ ላይ እንግዲህ ሙቤ ልጅቷ የመጣችው በሙቤ ኬዝ ነው። ያ ማለት የሙቤን እናት እንግዲህ እናትን እገልባለሁ ተብሎ አስፈራርተውት እንግዲህ ያቺን ልጅ እንደላኩ ነው የተሰማው ወደ ናሂ። ምክንያቱም እንግዲህ ለሙቤ ብሎ ነው ናሂ ያንን ነገር ያደረገው። እናቱን ሙቤ ለምኖት ነው፣ ምንም ማድረግ አይችልም። ምክንያቱም እናቱን ሊገሉበት ነበረ አስፈራርተውት ነውና ሙቤም ናሂም በዛ ቦታ ላይ ምንም ማድረግ አይችልም። እኔ መጀመሪያም ነግሬሻለሁ፣ እንደዚህ ራሴ ለመፎከር አይደለም የመጣሁት። ግን ያው እኔ ነግሬሽ ነበር ናሂም ምክንያት ይኖረዋል ያንን ነገር ሲያደርግ ብዬሻለሁ። እንግዲህ ያው ያንን ነገር ያደረገው ሙቤ እናቱ እገልብሃለሁ ስለተባለ ነው ያ ነገር የተፈጠረው። እና በዚህ አስተያየትም ስጪ፣ የተሰማሽንም ነገር አውሪ። እንግዲህ እስካሁን ድረስ ህይወቱ፣ ትዳሩ፣ ቤቱ ሲበጠበጥ ሙቤም ቢሆን ዝም ብሎ እያየ ነው። ናሆምም ቢሆን ራሱን መስዋዕት አድርጎ ለሰው ሲል ቤቱን፣ ትዳሩን፣ ልጆቹን እየበተነ ነው። መሆን የለበትም። በቃ በአጠቃላይ ሙቤ እናቱን ቢያስፈራራ ህግ አለ፣ ወደ ህግ ደረጃ መሄድ ነው። ናሆም ራሱን መስዋዕት የሚያደርግበት መስመር ልክ ነሽ። ህግ አለ፣ ግን ህግ ጋር ሙቤ ቢሄድ ሊገሉበት ይችላሉ።
ከዛም በኋላ ምን እነሱ ቢታሰሩ ምን ዋጋ አለው? እዚህ ጋር አሁን ማን ነው ኃላፊነቱን የሚወስደው? አሁን የናሁም ትዳር አሁን እሺ እንትን ብሏል። ትዳር የናሂ ትዳር አደጋ ውስጥ ነው። ግን ሙቤ እነሱን ህግ ላይ ቢገባ እናቱ አድርገውና ቢገሉበት እነሱ ቢታሰሩ ምን ዋጋ አለው ለሙቤ? እሺ አሁን እሺ እና የናሆም ሲዮት ናሆም እንግዲህ ያው ውብዬ ጋር በዚህ ኬዝ ነው የተጣሉት እና እቺ ውብዬ ሁለት ነፍስ ሆና እንዲህ ስትሰቃይ ሙቤስ ቢሆን እያየ እናቱን ለማዳን ሲል እዚህ የሰው ህይወት ስንት ህይወት ነው እዚህ ጋር ሁሉ ሊበተን ያለ እና እኔ አሁን ምልሽ እንግዲህ ጥፋተኛም ናሂ ጥፋተኛ ነው ማለት እንደዚህ ማድረጉ ጥፋተኛ ነው። ግን ምንም በዛ ቦታ ላይ ምንም ማድረግ አይችልም። ልጅ ለእናቱ በቃ ከባድ ነው አይደል? ምንም ማድረግ ይችላል አይደል? ምንም ይፈጠር ምንም ነገር ምን እኔ ለራሴ ራሱ ይሄ በጣም የሚያስጨንቅ ነገር ሆነብኝ። እኔ አሁን እንዲህ ይሆናል ብዬም አላሰብኩም። ናሆም እንደዚህ ህይወቱን መስዋዕት ያደርጋል ብዬም ቤቱን ትዳሩን መስዋዕት ያደርጋል ብዬም በምን ልገምት? እንዴት ልገምት? እኔም ያው እንግዲህ ምንም ቢሆን ውብዬ ልጄ ናት፣ ሁለት ነፍስ ናት። ነገ ትውለድ ዛሬ ትውለድ እያልን በመጠባበቅ ላይ ያለ እንዲህ አይነት ነገር ጉድ ሲፈጠር በጣም እኔ ነገሩ በጣም አናዶኛል በእውነት። እኔ አሁንም ከውስጤ ሊወጣ አልቻለም ይሄ ነገር። አሁን ለማንኛውም እኔ አሁን እንግዲህ አሁን የሙቤን እናት ለማዳን ሲል ናሆም እንደዚህ በመሆኑ በጣም በእውነት ጥሩ ስራ ሰርቷል። ግን እዚህ ጋር ደግሞ ያለውን ህይወቱን በጥብጧል። አሁን እዚህ ቤቱን ትዳሩን ሁሉን ነገር በጠበጠ። እኛም እዚህ ተበጣበጠን እንጂ እንግዲህ ናሂ ደግሞ ያንን ነገር ያስገደደው እኔ የሚመስለኝ እንግዲህ አንድ እናትና አባት ናት ለሙቤ እናትም አባትም ሆና ያሳደገችው ናትና እንግዲህ ታውቂያለሽ በምን ይከብዳልና እኔ ከመጀመሪያውም ጀምሮ ነግሬያለሁ። ናሂ ያንን ነገር ሲያደርግ በምክንያት ነው ናሂ ሁሉም ነገር የሚያደርገው። ኧረ ተው በእናትህ ናሂ ምክንያት ባይኖር ሴት ልጅ ከጎኑ ስትመጣ አንተ ምክንያት ትላለህ እንዴ? ነው አይደለም? ብዙዎቻችሁ እናንተ ቆየ እዚህ ጋር እኔ ምክንያት አልለውም። መጀመሪያ እኔ ምክንያት ብዬ በፍጹም ሴት ልጅ ይዞ እስከመጣ ድረስ እዚህ ጋር ሴት ልጅ ካጠገቡ እስካለኝ ድረስ ሴት ልጅ አንገቱ ላይ ሀብል እስካጠለቀኝ ድረስ እዚህ ጋር እንግዲህ የተገላቢጦች ዘመኑ የተገላቢጦች እየሆነበት ስለሆነ ነው። አሁን እዚህ ጋር እኔ አሁን ናሆምን እኔ አሁን በአሁኑ ዘመን ማንም የሚታመንበት ዘመን አይደለም። እኔ ልጄ ነው ልጄ ነው። እኔ እዚህ ጋር ማዳላው ነገር የለም። በቃ እንደዚህ ያን ነገር ግን አሁን እዚህ ጋር የሙቤን እናት ለማዳን እንዲህ የሚሆን ከሆነ ሙቤም እናቱ እንድትድንለት ነው መስዋዕት የሆነ ከሆነ እዚህ ጋር አሁን ምንድነው ያለው? እዚህ ጋር በእርግጥ እኔ በሰዓቱ በጣም ተናድጄ ሙቤንም ሁሉንም ተናግሬያለሁ። ከአንደበቴም ክፉ ቃላትም ወጥተዋል። ነገር ግን አሁን ለማንኛውም አሁንም እኔ እዛ ሄጄ ነው ነገሮችን ማጣራው። ያው እኔ እዛ ሄጄ ነገሮችን አጣራለሁ። በጣም ልክ ነሽ። ግን እኔ አሁን እሺ ውብዬስ የዚህ ልጅ ሞራልስ እንዴት እናደርገዋለን? እንዴት እንመልሰዋለን? ሴት ልጅ ናት እኮ። አንተም እንግዲህ አንተ ገና ምኑንም አላየህ ነገር አንተ ምን የምታውቀው ነገር ነው? እኔ እንደዛ አይደለም። አልገባሽ? ናሆምን እየደገፍኩ እኮ አይደለም። እዚህ ጋር በሰብአዊነት አሁን ጥሩ ስራ ሰርቷል ከሆነ ማለት ነው። ልክ ነሽ እኮ ፈትለ። እኔ የምለው ነገር አልገባሽም። አሁንም ያደረገው ነገር ናሂ ያ ነገር ያደረገው ሴት ያመጣው ነገር በጣም ያስጠላል፣ ይደብራል። ግን አንቺ በዛ ቦታ ላይ ናሂ ወክሰሻል። አሁን እቺ ልጅ ከሱ ጋር በመሆኗ የሙቤ እናት ይድናሉ ማለት ነው ከሰው እንዴት ነው ማይድኑት? ባይድኑ ነው እንዴ እንደዚህ እስካሁን በሰላም የሚቆዩት? ፍራቻ እኮ አለ፣ ብዙ ነገር እኮ አለ። እንደዚህ ሰው እንዴት ባንዴ እንደዚህ ይላል? ታዲያ ምኑ ኖር ነው እንደዚህ ከሆነ ታዲያ አሁን የኔ ሀሳብ ምን እንደሆነ ልንገርሽ። በዛን ታይም ላይ ናሂን ተሳድበሽዋል፣ ብዙ ተመልካችም ተሳድበዋል። እርግጠኛ ነኝ ብዙ ሰው እንደተጸጸተ በጣም እርግጠኛ ነኝ። ምክንያቱም ያ ነገር የተፈጠረው ሰው በሀብሉ በሌላ ነገር ነበር ያሰበው። ግን ናሂ ያ ነገር ያደረገው ለሙቤም ጭምር ነበር ያደረገው። እንግዲህ ለሀብሉ ብቻ አይደለም። እንግዲህ ለዛ ነው አንቺ ደግሞ በዛ ቦታ ላይ ተሳድበሻል፣ ናሂን ብዙ ነገር ብለሻል። በሀብሉ ነው አንቺ የመሰለሽ አይደለም። ግን እውነታ ወጣ አይደለም። ግን አንቺ ያው ከምታወሪው አንፃር ምንም አልተጸጸትሽም። ጀስት ኖርማል ያደረግሽ ነው ሁሉም ነገር። ያ ነገር ነው እኔ አሁን ላይ እኔ በነገሮቹ አልጸጸትም። አሁንም አልጸጸትም። እኔ እኮ ተጸጸች አሁን እዚህ ጋር ምንም የምትለው ነገር የለም። እኔ አሁን የሙቤን እናት ለማዳን አሁን እንዲሆነ ሆነ ጥሩ ስራ ሰርቷል። ግን እዚህ ጋር የራሱንስ ምን አደረገ? እዚህ ጋር የራሱ ቤትስ እንዴት ሆነ? እዚህ ጋር እኮ አንተ ምን ነካ?
ስንት ህይወት ነው እዚህ ጋር እየተበተነ ያለው? ልክ ነሽ እኮ ልክ ነሽ። ግን እኔ እኮ ልክ አይደለሽም ምናምን እያልኩሽ አይደለም። ግን በዛ ቦታ ላይ ያልሽው ነገር ነው እኔ እንትን ያለኝ ነገር ያልሽው ነገር በዛን ሰዓት ትክክል አይደለም። ተናግሬያለሁ፣ ብዙ ነገር ብያለሁ። በቃ ብዙ ነገር ብያለሁ። እስካሁን ስልካችን አይነሳ። ለምን አይነሳ? እኔ አሁን ለማንኛውም እኔ እዛ ሄጄ ያለውን ነገር ሁሉንም ነገር ከውብዬ ጋር ሆኜ ያለውን ነገር ማጣራት አለብኝ። በቃ ገባሃል አይደል አባባሌ? በቃ እሄዳለሁ። እኔ አሁን ሰሞኑን እንደ እግዚአብሔር ፍቃድ በዛን ሰዓት ሄጄ ያለውን ነገር አጣራለሁ። እንዴት መሆን አለበት የሚለውን ነገር ደግሞ አያለሁ። በቃ እኔ አሁን ይሄ ነው የምልህ ነገር የለም። ግልጽ ነው የምናገረው። ቤተሰብ እዚህ ጋር ብዙ ህይወት የተመሰቃቀለበት ነገር ነው። ምናልባት ብዙዎቻችሁ በኮመንት ያላችሁትም ነገር አለ፣ ብዙም እንትን ያላችሁኝ ነገር አለ። በጣም በእውነት እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ነገር ግን እዚህ ጋር አሁን የአንድን ሰው ህይወት ለማትረፍ ብሎ የራሱን ቤት ብጥብጡን አውጥቶታል። ታውቃላችሁ እዚህ ጋር ስንት ህይወት ነው ያለው? በእርግጥ የሰውን ህይወት ለማዳን ትክክል ልክ ነው። ነገር ግን ዛሬ ስንት ህይወት ነው እዚህ ጋር እየተበጠበጠ ያለው? ህይወቱ እኮ ነው እየተበጠበጠ ያለው። ትዳሩ እኮ ነው እየተበጠበጠ ያለው። እቺ ሰው ሁለት ነፍስ ሆና ነው እኮ ስትጨነቅ የነበረው። ዛሬስ ነገስ ምን ይኮናል? አሁን ይቀጥልበታል አውቃለሁ። ይሄ ስራው በቃ ይቀጥላል። እኔ ለራሴ መጀመሪያ ላይ ልጁ ምን ነክቶታል? ለምን ከልጅነቱ ጀምሮ ከመጀመሪያ ከወጣትነቱ እንኳን ሳገባ በፊት የሌለው ባህሪ ከየት መጣ ብዬ ነው በጣም እኔ የተጨናነኩት። ነገር ግን እሱ ደግሞ ለሰው ሟች ነው አውቃለሁ። ባህሪው ለሰው ሟች ነው። ሰው እንዲቸገረኝ ሰው እንዲሆንኩኝ ሲል ለዛ ሰው ነው ሁሉ ነገር ጥሎ የሚሮጠው አውቃለሁ። ነገር ግን ሁሉም ነገር በልክ ሲሆን ነው ጥሩ። እኔ አሁን ይሄ ለምን አዳንክም አልልም። እዚህ ጋር እናት ለማዳንም ለምን አዳንክም አልልም። ነገ በኔም ሊደርስ ይችላል አላውቅም። ግን እዛ ጋር ደግሞ ያቺ አራስ አለች። አሁን አራስ ሆናለች። በፊት ሁለት ነፍስ ነበረ። እግዚአብሔር ይመስገን አሁን ተገላግላለች። ነገር ግን ነገስ ከዚህ የበለጠ ነገር ቢመጣ እንዴት ሊያደርግ ነው? ቤቱ እንዴት ሊሆን ነው? ስለዚህ ለማንኛውም እኔ ሄድና ያለውን ነገር ከሙቤም ጋር ይሁን ከእናቱም ጋር ሆነ ካለው ነገር ሁሉ ጋራ ያለውን ነገር አይቼ ያለውን ነገር አሳውቃቸዋለሁ። ለማንኛውም ኩቻ እኔ እዚህ ጋር ይህ ነው ብዬ ለመናገር ለእኔ ገና በቪዲዮ ባየሁት ነው። በፊትም አሁንም በቪዲዮ አይቻለሁ። ግን ነገሮች እኔን በጣም እርድብን አድርገውኛል። ስለ እውነቴን ነው የምነግርህ። እዚህ ጋር ይሄ ጥሩ ስራ ሰራ ብዬ እዚህ ጋር ማሞጋግሰው ነገር የለም። በቃ አሁን እዚህ ጋር አሁን ስመለከት እዚህ ጋር ደግሞ መጥፎ ስራ ሰራ ብዬም ደግሞ ጭራሽ ኮንኛው ወደ አፈር ማስገባው ነገር የለም። እዚህ ጋር ያው መሀል ቤት ላይ እየተንሳፈፍኩ ነው ያለው። ስለዚህ መሆን ባለበት መስመር ሄድና ነገሮችን አጣራ ነገር እንትን የምለው። ስለዚህ አንተ አሁን እዚህ ጋር ብዙም አንተ እንዲህ ነው እኔ አውቀዋለሁ ብለን መደንፋትም አያስፈልግም። በቃ ጥሩ ስራ ሰርቷል። ግን እዚህ ጋር ያለውን ህይወት ደግሞ ማሰብ አለብን። ነገስ ሌላውም ቢገጥመው ከዚህ የበለጠ ነገ ቢመጣ ምን ሊያደርግ? ልክ ነሽ። እንግዲህ እሱ ብቻ ሳይሆን እኔ ያው ማስጀመሪያ ላይ ቅድም ያወራው እንግዲህ ውብዬን የሆነ ነገር ብያታለሁ። ያ ማለት እንግዲህ ናሂን አላሳየህም ብላለች ልጇን። እንግዲህ ያንን ነገር ደግ አደረገች፣ አሁንም ደግ አደረገች ነው። እኔ አንተ የፈለገ ነገር ይምጣ። አይ እኮ ያው ጥፋተኛ ነው አለማሳየቷ ምናምን ልክ ናት። ግን አሁን አንተ በሷ ቦታ ብትሆን ምን ልትሆን? እኔም እንደዛ ላደርግ ይችላል። ግን አሁን ላይ እውነቱን ስሰማ ላሳየው ይችላል። እሱን እውነቱን ገና አይተን አረጋግጠን ያለውን ነገር ከሷ ጋር ሼር አድርጌ ነው። ዝም ብሎ አይደለም የምታሳየው። ልክ ጥቅ አረገች። ሊቀጣ ይገባዋል። ተወኝ በእናትህ እኔን አታበሳጨኝ። ሊቀጣ ይገባዋል። አይ አንተ ለሱ እያዘንክ ነው እንዴ? አሁን እያዘንኩ ሳይሆን አሁን ማገጠም አላማ ባይማገጥም ቢማገጥም እዚህ ጋር እውነቱን እሱነቱ ነው የሚያውቀው አይደል? እዚህ ጋር ደግሞ እኛ በተመልካችነት በእይታ በሰማነው አድርጓል ነው የምንለው። ስለዚህ የእሱ እውነት እስከሚጠራ ድረስ ውብዬ ትክክል ናት፣ አልፈርድባትም። ትክክል ናት።
ስለዚህ አንቺ በደንብ አውሪያቸው እኔ መጣው። ቆይ በቃ አሁን እዚህ ጋር ቤተሰብ እኔ አሁን እዚህ ጋር እኔ ይሄን ሄጄ ነገሮችን አሳያችኋለሁ። ያለችዋን ነገር ቁጭ አድርጌ ነው ማወራ። በቃ ካለበት ጠርቻው አምጥቼው በቤቱ ቁጭ ብሎ እናወራታለን በጠረጴዛ ዙሪያ። እች ልጅ እኔ ጫና ማረግባት ነገር የለም። በቃ የሷ ውሳኔ ነው፣ የሷ ህይወት ነው። እኔ አይደለም በሷ ቤት ምኖረው፣ እኔ አይደለም ነገ ህይወቷን ምኖረው፣ እሷ ናት ምትኖረው። ታቅበታለች እሷ ራሷን። ስለዚህ እኔ እናትም ብሆን ናሆም አዎ ለሰው ብሎ ነው ያደረገው። አዎ አድርጓል። ያ ግን እዚህ ጋር ያለው ህይወቱ እንዴት ሆነ? ነገስ ናሆም ምን ያስተማማኝነት አለው? በቃ ለማንኛውም ቤተሰብ እኔ ሄጄ ያለውን ነገር አረጋግጣለሁ፣ ያለውን ነገር አያለው። ለማንኛውም እስከዛው ድረስ እሺ እና ቤተሰብ ያው እንግዲህ ማዘርም ሀሳብሽም ነግረሻል። ግን እኔ ያው ያልሽው ነገር እኔም ብዙም አላስማማኝም። ምክንያቱም ያው ጥፋተኛ ነሽ አንቺ ማለት የዛ ቦታ ላይ እየተረዳሽ እኔ ነኝ ጥፋተኛ ስልሽ ጥፋተኛ ነሽ ያልኩበት ኬዝ ምክንያቱም አንቺ በአንገት ሀብሉ ነው ናሂን የወቀሽው ካልተሳሳትኩ። የምን አንገት ሀብል? ልጅቷ በመስጠቱ በዛ አንድ ልጅቷ ሰጠችው፣ ሁለት ከልጅቷ ጋር ተጓዘኩ። እሱን ነው አንቺ ግን አሁን ላይ የተረጋገጠው ሰምተሻል። ግን አንቺ ያንን እንኳን ጥፋተኛ እንዳልሆንሽ ነው ራስሽ። ያም ሆነ እኔ እዛ ሄጄ ነው ያለውን ነገር ማረጋግጠው። በቃ ጨርሻለሁ። ልታረጋግጪ ምንድነው የምታረጊው? መሆን ያለበትን እዛው ነው የምናየው። አሁን እዚህ ላንተ የምነግርህ ነገር የለም። በቃ እሺ እና ቤተሰብ እንግዲህ እንወዳቸዋለን። በእውነት አከብራቸዋለሁ፣ እወዳቸዋለሁ። ስለ እውነት ያለውን ነገር አሁንም በኮመንት አስቀምጡልኝ። ብዙ ነገር ኮመንት ደርሶኛል። እኔ ያዘኝ ይዞኝ ነው ሄዳለሁ። ያለውን ነገር ስለ እውነቴን ነው እጄ እንትነላለሁ። ችግር የለው። ያው እንግዲህ ቤተሰብ ማዘር ሀሳቧን ነግራለች። እንግዲህ እኔ ምንም ነገር አልልም። ምክንያቱም እኔ የሆነ ነገር ብል ናሂን እየወገነ ነው ስለሚባል ምንም ነገር እኔ ማውራት አልፈልግም። እንግዲህ ውብዬ እግዚአብሔር ከጎንሽ ይሁን። እንግዲህ ናሂ እና ውብዬ እንግዲህ ታርቀው እኛም ደስ ብሎን ያው ወደ እናንተ እንድንመጣ ነው ሀሳባችንም። ያው ሁልጊዜም የምንጠብቀውና የምናስበው ነገር ነው ናሂና ውብዬ ታርቀው። እስቲ እግዚአብሔር ያውቃልና ሁሉም ነገር እግዚአብሔር ያውቃል። እንግዲህ እግዚአብሔር ያስታርቃቸው ነው የሚባለው። ሰላምና ጤና ይስጣቸው። እውነቱን እግዚአብሔር ያውጣ። እውነቱ ይውጣ። እስቲ እንግዲህ እኛም እዛ ሄደን ያለው ነገር ለማየት እንሞክራለን። ከሄድን እዛ ያለውን ነገር ከናሂ ከውብዬ ጋር አውርተን እንግዲህ እንትን እናደርጋለን ብለን እናስባለን። ሰላም እንደሚፈጠር ተስፋ እናደርጋለን። እንወዳቸዋለን። ሰላማችሁ ይብዛልን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልን። እንወዳቸዋለን። ሳብስክራይብ ማድረጋችሁ እንዳትረሱ። ሰላማችሁ ይብዛልን። ባይ